ጎጃሚዎቹ ራሳቸውን ሲያጀግኑ አንቺ ምን ቸገረሽ ጎጃሜ ቢሉሽ የለምጨኑ ጀግና የበላይ ዘርነሽ ይላሉ። በእርግጥም ያለፉት 7 ዓመታት የጎጃም ታሪኮች ከበላይ ዘለቀ ላቀው ጋር የተሳሰሩ ናቸው። አንዳንድ ነገሩ በላይ ዘለቀን በገደል ውስጥ ያለ ሰማዕት፣ በልብ ወለድ ውስጥ ያለ ገጸ ባህሪ አሊያም በጥንት የግሪክ ተረኮች ውስጥ ያለ የፈጠራ ሰው እንጂ እውነተኛ ሰው አያስመስለውም። በእርግጥም በላይ ዘለቀ ላቀው አንድም ጊዜ ፎቶ ተነስቶ አያውቅም ይባላል። መልኩን ግን ፊት አውራሪ ተሻለ አለሙ የተባሉ አብሮ አደጉ። አፍንጫው ሰተት ብሎ ወርዶ ቅጠሉ ነፋ ነፋ ይላል። ከንፈሩ ከበድ ይላል። ጠጉሩ ክርክም ጎፈሬ፣ ጺሙ ሙሉ ለስላሳ ረጅም፣ ጣቱ መልካም ወተት የተነከረ ነው የሚመስለው። እግረ ቀጭን ነው እያሉ ይገልጹታል። በላይ ዘለቀ ቀይ ነው፣ በጣም ቀይ ነው። አጭር ነው፣ ቀጭን ነው። ጸጉሩ አፍሮ ነው፣ እሱም አያበጥረው እንዲያው ዝም ብሎ ፍንጭርጭር ያለ ነው። ስለዚህ አውቀዋለሁ። በበላይ ዘለቀ ሰራዊት ውስጥ መሪና ተከታይ አለቃና ጭፍራ ያለው በውጊያ ጊዜ ነው። በምግብ ጊዜ ሁሉም እኩል ነው። ለሰራዊቱ የሚበቃ ምግብ ከሌለ ያለው ተቆራርሶ ለሁሉም እኩል ይደርሰዋል። በላይ ዘለቀ ምግብ ሲቀርብለት ሁሉም በልቷል ብሎ ይጠይቃል። አይ ዛሬ ጥረት አለ ካሉት እንግዲህ መልሱ እኔ አልበላም ይልና ጦሙን ያድራል። አንዳንድ ጊዜ ሁሉም ባይበላም ጓዶቹ አሽተው ሁሉም በልቷል ይሉና ያበሉታል። በላይ ዘለቀ የገንዘብ ፍቅር የለበትም። እንዲያውም ብር በእጁ አያድርም ይሉታል የሚያውቁት። ራስጌ አታድርጉብኝ ይቀጠቅጠኛል ይላል፣ ያቃዠኛል ማለቱ ነው። ንጉሱ ደብረ ማርቆስ በተገኙ ጊዜ 12000 ብር ሰጥተውት ሄደው ነበር ይባላል። በላይ ዘለቀ ከማርቆስ ወደ ቢቸና ሲጓዝ አንዱ መጥቶ ቤት የተቃጠለ ሲለው ገንዘብ ሲሰጠው፣ ሌላው መጥቶ ከብት የተዘረፈ ሲለው ገንዘብ ሲሰጠው፣ ገና ቢቸና ሳይገባ 12000 ብሩ አለቀ። በላይ ዘለቀና ገንዘብ እንዲህና እንዲያ ናቸው። ጊዮርጊስ ያውቃል ይላል በላይ ዘለቀ። በጊዮርጊስ በጣም ያምናል። ፍልሰታ ሲሆን ሁልጊዜ ሱባኤ ይገባል። በላያ ሲቆጣ እኔ የዘለቀ ልጅ ይላል። ሲፎክር በምድር በሰማይ የሚያስጉዘው በላይ የወንዶች ቁና የሚሉ ቃላትን ያዘወትራል። በላይ ዘለቀ ተኩሶ አይስትም። ፍጥነቱ ደግሞ ሲደግንና ሲተኩስ እኩል ነው። ውጊያ ሊጀምር ሲል እኔ ሳልተኩስ እንዳትተኩሱ ብሎ ያዛል። አንዳንድ ጊዜ በውጊያዎች አፍታ ጭፍሮቹ እርሶ እዚህ ቆዩን ሲሉት ምን ይላል ቁጣ እየጀመረው። እርሶ ከወደቁ መሪ የለንም ሲሉት ወይድ እኔ አሮጌ ነፍጠኛ ነኝ እንዴ ይልና ግንባር ይጋፈጣል። በላይ ዘለቀ ራሱ ሲዋጋ ገንባው የተባለው ጥሩምባው ይነፋል። ገንባው ባንዳን ያስበረግጋል፣ ጥልያንን ያብረከርካል። በላይ ዘለቀ ራሱን የፈጠረ ጀግና ነበር። እናቴ በላይ ብላኛለች ማለቱ በትክክልም ከትቢያ የተነሳ ግን በአንዲት ቀውጥ ጊዜ የተገኘ የጀግኖች ሁሉ በላይ መሆኑን የሚገልጽ ነው። በላይ ዘለቀ ላቀው የታላቁ ሀገር ኢትዮጵያ ደመላሽ ነው። በላይ ዘለቀ የጎጃሚዎቹ የጸጸትም የኩራትም ክር ነው። በላይ ዘለቀ በስሙ ላይ ብዙ መንፈስ ያንጠለጠለ የአማራይቱ ልጅ ነው። የአባ ኮስተር እናት እንዴት ፊቷ ይውዛ 9 ወር በሙሉ ረመጥ አርግዛ የተባለላቸው የበላይ ዘለቀ ላቀው እናት ጣይቱ አሰኔ ይባላሉ። በአንዳንድ ምንጮች አገላለጽ ጣይቱ አሰኔ በላይ ዘለቀን በ1904 ዓ.ም ወሎ ውስጥ ጫቃታ ነው የወለዱት። ጫቃታ ማለት በዛሬው አከላለድ ደቡብ ወሎ ውስጥ ወግዲ ወረዳ ያለ ቦታ መሆኑን በበላይ ዘለቀ ዙሪያ በመመራመር የሚታወቁት ፕሮፌሰር ሽብሩ ተድላ ጽፏል። የበላይ ዘለቀ ዘመዶች ነን ያሉ ምንጮች ደግሞ በላያ የተወለደባት ምድር ጎጃም ውስጥ ያለች ናት ሲሉ ይሟገታሉ። ደጃማይ በላይ ዘለቀ ለምጨን ቦከና ላይ የተወለደ ቦከና ነው። ለምጨን ውስጥ እናቱ ወሎና አባቱ ጎጃሜ ለምጨን እነማይ ማለት ነው። ቢገድልም ገደለ ባይገድልም ገደለ ከአባይ ከበረሃው ከወንዙ ከዋለ በሚባልበት ሀገር ተወልዶ ያደገው የለምጨኑ ጀግና በላይ ዘለቀ ላቀው በልጅነቱ አባቱ ባንድ ጠላታቸው ተገድለው ሲሰቀሉ አይቷል። ከ25 ዓመታት በኋላ በራሱ ላይ የደረሰውን የመሰቀል ዕጣ ፋንታ በሚወዳቸው አባቱ ላይ ሲሆን የተመለከተው አባ ኮስተር በሌ የአባቱን ደም ለመመለስ ተኩስ እየተማረ ማደግ የህይወት ጥሪ ሆነ። ከዚያም የአባቱን ናስ ማሰርና ውጅግራ ይዞ ወደ አባቱ ሀገር ወደ ለምጨን ቢቸና ተሻገረ። ጎጃሚው በላይ ዘለቀ ላቀው የአባቱን ገዳይ ሊገድል ወጥቶ የጣሊያን ገዳይ የሆነ ጭንቅ የፈጠረው ጀግና ነው። በአንዲት ቀውጤ ጦርነት ቀን በላይ ዘለቀ ላቀው የዛሬን ጦር ማን ይምራው ሲል ታላላቆቹን ጠየቀ። በእድሜ የሚበልጡት ሁሉ እስከ መጨረሻው አንተን መርጠናል አሉት። የለምጨኑ ቀጭን ልጅግር ወጣት በላይ ዘለቀ ላቀው ለዚህ ምርጫ የበቃው በደግነቱ በጀግንነቱ ጠባይ መልካም በመሆኑ እኔ ቅርቢ ብሎ ለሌላው ስለሚያዝን እንደነበረ ይነገራል።
በላይ ዘለቀ መሰረቱ ታችኛው መደብ ነው። እንደ ብዙ የጎጃም ገበሬ አርሶ ጠጋብ ነው። በዚያ ቀውጢ 5 ዓመት ውስጥም ክረምቱን ያርሳል፣ በጋ ይታኮሳል። የጦር አመራርንም ተካነበት። በላይ ዘለቀ ጓደኞቹን ጎበዝ፣ ጥልያን ጥይቱን የሚያመጣው ከፋብሪካ ነው፣ እኛ ግን ገዝተን ነው። ስለዚህ ጥይት መለዋወጥ አያዋጣምና በጨበጣ እንግባበት ይላቸውና በመጀመሪያ ዘሎ እየጮኸ ከጠላት መሃል ይገባ ነበር። 5 ዓመት ሙሉ ከሮማ ወራሪዎች ጋር በጨበጣ የተፋለመው የለምጨኑ ጀግና በላይ ዘለቀ ላቀው አንዲትም የውጊያ ቀጠና ላይ ሽንፈትን ቀምሷት አያውቅም። በላይ ዘለቀ ላቀው በሩቢላ ሲከበብ ጆርጅ ሳውቃል ላይ ይዟችሁ እንዳትነቃንቁ ይል ነበር አሉ። አልፎ አልፎ ግን የአባ ኮስትር ጦርና ገበሬው በጥቃቅን ነገሮች ይጋጩ እንደነበረ አመላካች የህዝብ ሮሮዎች አሉ። አንድ ጎጃም ውስጥ ናዝሬት የሚባል አካባቢ ይኖሩ የነበሩ ገበሬ በሬዎቻቸው በበላይ ዘለቀ ወታደሮች ተዘርፈው ተበሉባቸው። ያንን በደላቸው የኮስትር አሽከሮች አረዱ፣ መተሩ፣ ጠበሱ፣ ጎረሱ፣ እኛም ጠግበን አደርን አምጥቶት ንፋሱ ሲሉ በተዋበው ቅኔ ሸክፈውታል። እኒያ የፍልሚያ ዓመታት ተጠናቀው ታህሳስ 933 ዓመተ ምህረት ሆነ። እነ በላይ ዘለቀ ላቀው የቢቸናውን የጣሊያን ምሽግ ለመክበብ ሲዘጋጁ ራስ ኃይሉ በላይ ዘለቀን መጥቼ ላነጋግርህ ብለው ላኩበት። እሺ ግን ከጠላት ጋር የነበረ ባንዳ እንዳይከተሉ ፎታንሽም እንዳይመጣ ብሎ መልእክተኛውን ሰደደው። ሰቀላ ገብርኤል ድረስ ሄደው አነጋገሩት። ከተዋጋችሁ ሀገሩም ይጠፋል፣ ጥልያንም እኔን ላያምነኝ ነው፣ ካልወጋው ግን ራሱ ሀገሩን ይለቃል አሉት። እሺ ይሁን አለ ኮስትር ጌታ። ራስ ኃይሉ አክለው ጃንሆይ መጥቷል አሉት። በላይ ዘለቀ ግን እንግዲያውስ እሱንም አፍነን እናስቀረው፣ እሱ ይዞት የመጣው እንግሊዛው ነጭ አይደለምን ሲል ቀዳማዊ ኃይለ ሥላሴን ለመደምሰስ አሰበ። ለበላይ ዘለቀ ላቀው ጣሊያንን ወደ ኢትዮጵያ ጋብዛ ላከቻት እንግሊዝ የተባለች ቀበሮም ያው ጠላት ነበረች። ወደ ዳግማዊ አፄ ቴዎድሮስ ገዳይ እንግሊዝ የኮበለሉት በዚያች ሀገር ለ5 ዓመታት የኖሩት ቀዳማዊ ኃይለ ሥላሴም ያው ጠላቱ ነበሩ። ራስ ኃይሉ ግን አይሆንም አሉት። በላይ ተቀየመ። ግን ጣሊያንን መውጋቱን ተወ። የሆነው ሁሉ ሆኖ ነጭ እዚህ ግድም እንዳለ ያላቸው ራስ ኃይሉን እንደገና እርሶንም እንዳልደፍሮ ቶሎ ይዘውልኝ ውጡ ብሎ አስፈራራቸው። ራስ ኃይሉም ሌሊቱን ተነስተው ሄዱ። ጣሊያንም ቢቸናን ለቆ ወጣ። በላያ ጎጃምን ደም ተፍቶ ከጠላቱ ነፃ የማውጣት ሂደቱን ያፋጥን ጀመር። መጋቢት 933 ዓ.ም በሆነ ጊዜ ደጃዝማች ከበደ ተሰማ ወደ ኢትዮጵያ ለመመለስ መንገድ ላይ ከነበሩት ቀዳማዊ ኃይለ ሥላሴ ተልከው ወደ በላይ ዘለቀ ምሽግ ዘለቁ። ከሳቸው ጋር የነበረው ጀነራል ሳንፎርድ በላይ ዘለቀን ለመጨበጥ እጁን ሲዘረጋ ግን በላይ ዘለቀ ላቀው ለፍረንጅ እጄን አልሰጥም ብሎ ሳንፎርድን አልጨብጥም አለ። በጊዜው ዝነኛው የእንግሊዝ የጦር መሪ እጁን ለሰላምታ ሲዘረጋለት የነበረውን አጋጣሚ ደጃዝማች ከበደ ተሰማ የታሪክ ማስታወሻ በሚሰኘው መጽሐፋቸው በላይ ዘለቀ ከብርጋዲየር ጀነራል ሳንፎርድ ጋር ለመጨባበጥ ፈቃደኛ አልነበረም፣ ያንኑ ጣሊያኑን ነው የሚመስሉት በሚል በተሰኙ ቃላት ጠቅሰውታል። ቆይተው ደግሞ ልጅ መረድ መንገሻና እንግሊዞች ወደ ደጀን ሄዱ። ወደ በላይ ዘለቀም ላኩበት። ደጀን ላይ ያለውን የጣሊያን ምሽግ ለመስበር ተባበሩን ሲሉ የለምጨኑን ጀግና ለመኑት። የጎጃሜው ልጅ በላይ ዘለቀ ላቀው ግን መድፍ ይዛችኋል፣ ኤሮቢላ ይዛችኋል ሲል ሰዎቹን ጠየቃቸው። አልያዝንም፣ ግን መክበብ ይበቃል አሉት። አይበቃም አለ አባ ኮስትር። ከዚህ በፊት ወር ከ15 ቀን ሙሉ ሞክረን ብዙ ወንድሞች አልቀዋል። መድፍና ኤሮቢላ አምጡና አምቱት፣ ሌላውን ለኛ ተውልን፣ አለዚያ ግን እኔ ወንድሞችን በከንቱ አላስፈጅም ሲል አከለላቸው። ሳይስማሙ ተለያዩ። ያ ሁሉ አለፈና ቀዳማዊ ኃይለ ሥላሴ ደብረ ማርቆስ ገቡ። በአንድ ቀን ጥሪ ብቻ የደረሰው 44000 የበላይ ዘለቀ ላቀው ሰራዊት በቀዳማዊ ኃይለ ሥላሴ ፊት በሰልፍ አለፈ። ፉከራና ቀራርቶም ቀጠለ። እዚህ ላይ አንድ ነጥብ ተመዘገበ። በላይ ዘለቀ ላቀው ሲፎክር የቀዳማዊ ኃይለ ሥላሴ አሽከር ማለቱን ትቶ የግዮን አሽከር አለ። ብዙ የጠቅላላ አሽከር እያለን የፈከረ አለባቱ የጠቅላላ አሽከር እያለን የሚፈክር በላይ ዘለቀ ግን የግዮን አሽከር ብሎ ይፈክር። ግዮን ማን ነው? አባይ ይህች የበላይ ዘለቀ ላቀው የፉከራ ቃል በማኪያቬሊ ሳቢ ተጠምቀዋል በሚባልላቸው ቀጭን ንጉስ ልብ ውስጥ ቂም ሆና እንደተመዘገበች የጎጃም ታሪኮች ተመራማሪው ጋሻ አስራት አለባ ነግረውናል። በላይ ዘለቀ በዚያው አጋጣሚ ለቀዳማዊ ኃይለ ሥላሴ እንግዲህ በሰላም አርሼ ብላለው አገሩንም ሰራዊቱንም ይረከቡ ሲል አመለከተ። ግርማዊነታቸው ግን የሰላም ጊዜ ስራ አለ፣ አገር ማስተዳደር አለ፣
አሉት። ከጎጃም ገበሬ ቤተሰብ የወጣው ሰው በታጣ ጊዜ ሰው ሆኖ ባለም ፍትህ ተሳንፎባት ለነበረችው አገሩ ጠበቃ የሆናት በላይ ዘለቀ ላቀው ግን በኋላ የሚሆነውን ፈርቶ እኔ ተራ ሰው ነኝ፣ አረግ የሚቆጥሩ ሰዎች አያሰሩኝም፣ ከእርሶ ጋር ያጣሉኛል በማለት ንጉሱን እንዲያሰናብቱት ተማጸናቸው። ቀዳማዊ ኃይለ ሥላሴ ገግመው እኛ የማንንም ወሬ አንሰማም፣ እንደ አባት ቁጠረን፣ ከልጃችን ካልጋ ወራሽ አስፋውሰን አንለይም፣ እነዚህ ወንድሞችም ልጆቻችን ናቸው አሉት። ወዲያው ግን በላይ ዘለቀ ላቀው ከወንድሞቹ ጋር ሆኖ ጠላትን ተዋግቶ ነፃ ያወጣው ጠቅላይ ግዛት ለራስ ኃይሉ ተሰጠ። በላይ ዘለቀ ወደ አዲስ አበባ ተጠርቶ ደጃዝማች ተብሎ የቢቸና አውራጃ ገዥ ሆኖ ተሾመ። በሆነው ነገር ቢከፋም ቢቸናን ይዞ ሊመራ ሞክሮ ነበረ። የቢቸና አውራጃ ገዥ ሆኖም ምቀኞቹ ሊያሰሩት አልቻሉም። ከደብረ ማርቆስ ትዕዛዝ እየወረደ በወረዳዎቹ ሁሉ ቀድሞ ባንዳ የነበሩ ሰዎች ተሾሙባቸው። በላይ ዘለቀ ላቀው በብስጭት ነደደ። ምቀኞቹም ሊወጋን ነው እምቢ ያለ እያሉ ማስወራት ጀመሩ። በቂ ካስወሩ በኋላ ከራያ ኦሮሞዎች ጦር አዘመቱበት። ጎጃምማ በላይ ዘለቀን ወይ ይወደዋል ወይ ይፈረዋል። እናም ጨክኖ አልተዋጋውም። በላይ ዘለቀና ወንድሞቹ ከጥቂት ታማኝ ተከታዮቹ ጋር ሆነው ወደ ሶማምባ ሸሹ። በላይ ዘለቀ ሸፈተ ተባለ። ሶማምባ ያለ ሁለት በር የላትም ይባላል። እነ በላይ ሁለቱንም በር ይዘው 25 ቀንና ሌሊት ተዋጉ። የንጉሱ ጦር እንዳልሆነለት ተረዳ። እናም ምረነዋል ልቀቁት ይምጣ የሚል መልእክት በቀሳውስት በኩል ደረሰው። ግና እነ በላያ ከሶማምባ ከወረዱ በኋላ ተከበቡና መሳሪያቸውን ተነጥቀው እንደ እስረኛ ተይዘው ወደ አዲስ አበባ ተወሰዱ። በላይ ዘለቀም ምረነዋል እንዳልተባለ ሆኖ ሞት ተፈረደበት። ንጉሱ ግን ዳግም ምህረት አደረጉለትና ቅጣቱ ወደ እስራት ተለወጠለት። በመስከረም ወር 1936 ዓ.ም በላይ ዘለቀ ላቀውና ወንድሞቹ በያገሩ ተበታትነው ሲታጎርባቸው የኮስትር ጌታና እጅጉ ዘለቀ ወሊሶ በበቀለ ወያ ጠባቂነት እንዲታሰሩ ተደረገ። የበላይ ዘለቀ ላቀው ምቀኞች ግን አሁንም አላረፉለትም። በላይ ዘለቀ ከዳ፣ አመለጠ፣ ጠፋ እየተባለ ይወራ ጀመር። ወሬው ያስፈራራቸው የመንግስት ሰዎች በላይ ዘለቀና እጅጉ ዘለቀን ወደ አዲስ አበባ ጋዟቸውና ከአንድ ሌላ ሰው ጋር አሰሯቸው። ያ ሰው እናምልጥ እያለ እነ በላይ ዘለቀን ይጎተጉታቸው ጀመር። አንድ ቀን ጠባቂዎቻችንን የኛ ወዳጆች ገዝተዋቸዋልና እናምልጥ፣ በእንዲህ ያለ ስፍራ እነገሌ መኪና ይዘው እየጠበቁ ናቸው ሲል እነ በላይ ዘለቀን አደፋፈራቸው። የለምጨኑ ጀግና ግን ወንድሞቼ በየቦታው ተበታትነው ታስረው እኔ ማምለጥ ምን ያደርግልኛል አለ። ከጀርባው ተንኮል ያዘለው ሰው ፈራህ እንዴ በላይ ዘለቀ አለው። እኔ የዘለቀ ልጅ አላባ ኮስተር። ወዲያውም እስረኞቹና ጠባቂዎቻቸው አብረው አመለጡ። መኪናው አለ የተባለበት ቦታ ሲደርሱ መኪናው የለም። ጠባቂዎቻቸው ከዚያ ሮጠው አጠገባቸው ከነበረው ጫካ ገቡና ደጋግመው ተኮሱ። ተኩሱ የባንዳና የጣሊያን እረኛ የነበረውን በላይ ዘለቀ ላቀውን ለማስያዝ ያገለገለ ምልክት ነው። ይሄኔ በላያ ወደ ጠላቶቹ ወጥመድ መግባቱን አወቀ። ግና በላይ ዘለቀና ወንድሙ እጅጉ ዘለቀ ከዚያ ወጥመድ ሮጠው አምልጠው ነበር። ሰላሌ ደርሰውም በቅሎ ለመከራየት መነጋገር እንደጀመሩ ተጽፏል። በዚያች አፍታ ተከበቡ የሚሉ አሉ። ጣቢያችን ያነጋገረቻቸው የጎጃም ታሪኮች ተመራማሪው ጋሽ አስራት አላባ ግን የሆነው ሌላ ነው ብለውናል። እዚህ ጣቢያ ሲደርሱ የሀብታም ኦሮሞ ይቀበላቸውና ነው ከአስፋልቱ መንገድ ብዙ ያራቀ ነው ያ ቤት አማጋዳር ነገር ነው። እዚያ ሲሄዱ ያወረሙ አርዶ ምን ብሎ ተቀብሏቸው ያን ቀማምሰው ተኝተዋል። ይሄ ሰራዊት በመኪና ጭማምቶ አጋጣሚ እዛ አካባቢ እዚያ ማጋው ላይ ሜዳው ላይ ደፍቶ መኪናው ተመልሷል። ሰራዊቱ ይሄ ከብት የሚደንም ጉብል ተጠራቅሟል። እዛ ተሰብስቦ እዚያው ሰራዊቱን ሲያይ ምንድነው ሲባል እንደዚህ ጠፍቶ ምናምን ሲባል ጉብሉ አንዴ ወዲህ በግ ታርዷል፣ እዚህ እንደዚህ ሸብሸብ ይባላል፣ እዚህ ወዲህ ቤት ምናምን የሚል ኢንፎርሜሽን መስጠት አራቱንም ያዘ። በቃ ድፍን 5 ዓመታት ጣሊያን በሰማይና በመሬት ተታክሶ ፈረንጅ በሙሉ በፍቅር ሳይቀር አባብሎ አበሻ ከሶማ እስከ ሙሉ ጎጃም ዘምቶበት እጁን ያላስነካው የዘለቀ ልጅ በላይ ዘለቀ ላቀው ሰላሌ ሜዳ ላይ ተያዘ። ይህን ያገር ዋርካ መያዝ የሰሙ ጎጃሚዎችም አባ ኮስተር በሌ እጠራው ሜዳ ላይ ፈረስ ደክሞብህ፣ ጥይት አልቆብህ፣ ሽመል ተሰብሮብህ፣ ድንጋይ ተወዶብህ የዚያ የጭንቁለት የመከራ ሌሊት አወይ አገር አወይ ወንድም አላለም ወይ ልብህ እያሉ ጠየቁት። በላይ ዘለቀ ላቀው ግን ለመልስ የሚበቃበት ጊዜ አክትሟል። ብዙ ምንጮች በጦር ፍርድ ቤት ሞት ተፈረደበት፣ ንጉሱም ፍርዱን አጸደቁት እያሉ ጽፏል። ለዚህ ዝግጅት ከጊዜው የክብር ዘበኛ አባል ሰማሁት ያሉትን የሚተርኩልን ጋሽ አስራት አለባ ግን የሆነው ሌላ ነው ብለውናል። ኃይለ ሥላሴ ጃን ሜዳ ላይ ውሳኔ ወሰነው። እዛው ቁጭ ብሎ በዚያው ፍጥነት ነው በዛው
እዛው ወሰኑ። እናንተ እምነት የላችሁ ልፈታቸው አምጥቼ ምናምን አሉና እዛው ወስነው የሞት ፍርድ የተያዙለት ጃን ሜዳ ላይ ነው ውሳኔ የተወሰነ። እዛ ተወሰነና እዛው አነበቡት። እዛው ጽፈው እዛው አነበቡት። ጋሽ አስራት እንደሚሉ ከሆነ ለበላይ ዘለቀ ላቀው ተብሎ የተቋቋመ የጦር ፍርድ ቤት ችሎት አልነበረም። ንጉሱ በቁጣ ወዲያው ነበር ሞት ይገባዋል ብለው የፈረዱበት። ጥር 1937 ዓ.ም በላይ ዘለቀ ላቀው በተወለደ በ35ኛ ዓመቱ ሊሰቀል ነው። በስቅላቱ ዕለት የሆነው ሁሉ ደግሞ ከሞቱ በላይ አሟሟቱን ያከፋ ሆኖ ተመዘገበ። ገመዱ ሽንቀቁ በዚህ ከሆነ እዚህ ጋር ተለስልሞን ይቆርጣል። በዚህ የበላይ ዘለቀ በዚህ ሆናሉ ክፍተቱ የገመዱ መሸምንት ዞሮ ከዚህ አየር በዚህ ይገባልክ ቀኑ ሙሉ ይቆራል። ጠባቂ አይደለም ቶሎ አልሞተም። ምክንያቱም ይቺ ስልሞ ክፍተት አላት። ይቺ እንዲያርጋ አየር ይወጣል። በዚህ ቢሆን ሽንቅ ቀርቦ ይዞ ገብቶኛል። አሁን ሲፍተር ዋጋ በላይ ዘለቀ እንዲያውኑ ነው የተገደለው። እንግዲህ ክቡር ዘበኛ የነበሩት ደም ሲገሰነች ሲያነሱት በጣም ይንሰረሰራሉ። እነሆ ይሄ ሁሉ ከሆነ ወዲያ የጎጃም ሰው እየተነሳ ተሰቀለ ቢሉኝ ዝናሩ ነው ብዬ ተሰቀለ ቢሉኝ በልጅጉ ነው ብዬ ለካስ በላይ ኖሯል ትልቁ ሰውዬ እያለ መቀኘቱን ቀጠለ። በላይ ዘለቀ ከተሰቀለ ወዲያ ለጎጃም ሰው የእግር እሳት የጸጸት ጎተራ ነበር የሆነበት። ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሶማ የቀረው የሚለው መንቶ ምንጩ ጸጸት ነው። ገነት ማስረሻ ስለ ጎጃም በምታዜምበት አንድ ሙዚቃ ውስጥ ደብቆታል መሰል ሶማ በረሃው እምቢ ያለው ጎበዜታል ሽፈራው እያለች ትጠይቃለች። ጥያቄው የሚያሳየው ጎጃሜ ዛሬም ድረስ የበላይ ዘለቀን ቀኝ እጅ ሽፈራው ገርባውን በማሰስ ላይ እንዳለ ነው። ርዕሰ ምሁራን ሽብሩ ተድላ ከጉሬዛ ማርያም እስከ አዲስ አበባ ላይ ከጎጃሜ ወሎየው በላይ ዘለቀ ላቀው ጋር ሆኖ ጣሊያንን ውሃ ያሰኘው ሽፈራው ገርባው የጋይንት ሰው ነው ብለውናል። ጎጃሜው በላይ ዘለቀ ላቀውና ጎንደሬው ሽፈራው ገርባው ለዚያች ንጉሷ ተተዋት ለሸሹባት ምንዱባ ሀገር ደመላሽ ነበሩ። ግና ንጉሱ ተመልሰው ሽፈራውን በጦራቸው ሶማሊያ ያስገደሉት። ጎጃሜም ማለ እጅጉ ባይቆስል ሽፈራው ባይሞት ማን ይደፍረው ነበር የበሌና አንገት። የሽፈራው እናት አይዞሽ አታልቅሽ የልቡን ሰርቶ ነው የሞተው ልጅሽ። የበላይ ዘለቀ ሚስት ሸክሚቱ አለማየሁ ይባላሉ። በዚያ ጥይት እንደ ፈንድሻ በሚወናጨፍበት ዘመን እንደ ወንድ ለብሰው ይገማሸሩ ነበር። በአንድ ጎጃም በጦርነት ቋያ በነደደችበት ገደቢስ ቀን በመስረየስ ተመተው ወድቀዋል፣ አርፈዋልም። የእኒህ ሰዎች ልጅ የሻሸ ወርቅ በላይም የዚያች ዕለት ነበር የተማረከች። ጣሊያን እሷን ይዞ በኢትዮጵያ ነጻነት ሊደራደረው ሞክሮ ነበር። አባ ኮስትር ግን የቀሩት የኢትዮጵያ ሴት ልጆች በልጠውበት የአብራኩን ክፋይ ሰውቷል። የሸክሚቱ አለማየሁ እናትም በተመሳሳይ ቀን ተማርከዋል። ከ4 ዓመት በፊት የአባ ኮስትር በላይ ዘለቀ ላቀው የልጅ ልጅ እንደሆነ የነገረንን ሃይማኖት ታለማ አድማሱ በላይ ዘለቀን ሐይቅ እስጢፋኖስ ሐይቁ ዳር አግኝተነው ነበር። እሱም ያኔ የቅድመ አያቱን ጀግንነት ወርሶ ወሎን ከዋት ወራሪዎች ሊያጸዳም ፋኖ ነበር። ፋኖ ያቅስታ ምሽግን በመስበር ሂደት ባደረገው ፍልሚያ የተሳተፈው ሃይማኖት ታለማ አድማሱ በላይ ዘለቀ ከቅዳሜ እስከ ቅዳሜ እንጀራ አልቀመሰም። ከቃለ መጠይቅ በኋላ ያንድ የባልደረባችን እናት ቤት ምሳ አብረነው በልተናል። ምግብ ቀርቦ ከተበላ በኋላ በሳምንቴ እንጀራ በላሁ ብሎ ሰዎቹን ለሐዘን ሲዳርጋቸው አዘጋጁ ታዝቧል። ከጣቢያችን ስለ ቤተሰቡ ሁኔታ ተጠይቆም ማን ዞሮ ያይናል ብለነው ሲል መልሷል። ከዚያም ወዲህ በጠና ታሞ ለሕክምናው ሲለመንለት ነበር። እንዲህ ያለውን ወለፈንዲ ይመስላል የነበላይ ዘለቀ ዘመን አርበኛና ባለቅኔ ቀኝጌታ ይፍታዬ ንጉሴ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ብለው ጠቅልለውታል። በበላይ ዘለቀ ላይ እንደ መንገሻ ጀንበሬ ያሉ አርበኞች ሳይቀሩ ከበባ ይፈጽሙ እንደነበረ የተጻፉ ሰነዶች አሉ። ለዚህም ይመስላል አባ ኮስትር በአንድ ቅኔ እነሴና ነፍሴን ጎንቻን ሳር ምድርን ፈትፍቼ አብልቸው መጣሉ ዳሞቴ እጅን ያልቀመሰው እንዳለ ተደርጎ ተሰንዷል። ያንን የሀገር አርማ የወንዙም ሰዎች ሆኑ የሀገር መሪዎች ተባብረው ለጀግና በማይመጥን አኳኋን ገደሉት። የጎጃም ሰውም የበላይን ሱሪ ሰፊ አበላሽቶበት የማንም ሰላቶ ጉልበቱን አየበት እያለ በመቆዘም ላይ ይገኛል። በላይ ዘለቀ ከተሰቀለ በኋላ የት እንደተቀበረ በይፋዊ ሰነዶች ላይ በቀላሉ ተጽፎ አይገኝም። በዚህም የተነሳ ስለ ቀብር ቦታው የጠየቅናቸው አንዳንድ ጎጃሚዎች ሩፋኤል ጀርባ ተቀበረ ተብሎ ነገር ግን ጅብ በልቶታል ነው የሚባል እስከ ማለት ደርሰዋል። ተክለ ሃይማኖት አካባቢ ስለተሰቀለ እዚያው ይመስለኛል በወቅቱ ዘመድ አዝማዱ እየታሰሰ ይገደል ነበር የሚል ነገር ሰምቼ ነበር። ስለዚህም አስከሬኑን የሚጠይቅ ስለማይኖርና ቢቸና ቢሄድ እንደ አዲስ ረብሻ ይነሳል በማለት ተክለ ሃይማኖት ተቀብሯል እላለሁ ያሉን
የታሪክ መምህርም አሉ። ጣቢያችን የበላይ ዘለቀ ላቀውን የመቃብር ቦታ ስትፈልግ ቅድስት ሥላሴ ካቴድራል ውስጥ ከበላይ ዘለቀ የእናት ልጅ ከደጃዝማች አያሌው መሸሻ ደም መቃብር ላይ ለማስታወሻ በሚል ርዕስ ጀግናው አርበኛ በላይ ዘለቀ ላቀው ከአባታቸው ከባሻ ዘለቀ ላቀውና ከእናታቸው ከወይዘሮ ጣይቱ አሰኔ ወዳጅ በወሎ ክፍለ ሀገር በቦረና ሳይንት አውራጃ በደብረ ሲና ወረዳ በጫቃታ ምክትል ወረዳ ልዩ ስሙ ጁሩ ጉጣ ቀበሌ በ1904 ዓ.ም ተወለዱ። ጥር 19 ቀን 1937 ዓ.ም አረፉ የሚል ጽሑፍ አግኝታለች። በዚያ ለኢትዮጵያ አርበኞች መቃብር እንዲሆን ታስቦ በተዘጋጀ ክብር ቦታ ውስጥ የኢትዮጵያ ደም መላሽ በላይ ዘለቀ ላቀው በስተደቡብ በኩል የኪነ ጥበብ ሰዎች አርበኞችና ባለስልጣናት ባሉበት አካባቢ ስሙ ከመጠቀሱ በስተቀር አጽሙ በመቃብሩ ውስጥ ስለመኖሩ ማረጋገጫ የለም። አበቃን። ሰላም ይስጥልን።